ሰበር ዜና በ300 ሚሊዮን የህዝብ ብር አሜሪካ ላይ ቤት መግዛት ህዝቡ ላይ መጨከን ነውና በአስቸኳይ ለህግ ይቅረብ ሲል አርቲስት ዮሐንስ በቀለ ቶኪቻው የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ላይ ክስ አቀረበ። የእርቅ ጉዳይ አይደለም። እርቅ ወንጀለኛ በዚህ ደረጃ የዘረፈን አካል ለእርቅ ማቅረብ የሚባል ነገር የለም። እነዚህ ሰዎች ወርደው ለህግ መቅረብ አለባቸው ነው። ምድሪቷን ገፈዋል በዚህ ደረጃ። እንግዲህ ከምንም ተነስቶ ሰው 300 ሚሊዮን ብር ቤት አሜሪካ ላይ ከገዛ ይሄ ጭካኔ ጭምር ነው። የመጨረሻ የጭካኔ ጠግ ነው። በቃ ምን ያህል ለህዝቡ ያለው ጭካኔ ነው የሚያሳየውና እንደዚህ አይነት ሰዎች በህግ መጠየቅ አለባቸው ነው። አርቲስት ቶኪቻው ሲቀጥልም ህዝቡን በጎሳ እየከፋፈሉ ነው ሲል የክልሉ መንግስት ተችቶ የደም ጠጭና ክፉ መንፈስ ነው፣ በዚህ ዘመን ስለ ጎሳ ማውራት ነውርም ጭምር ነው ሲል ሐሳቡን አንጸባርቋል። በፍጹም ሲዳማ በጎሳ ሊከፋፈል አይደለም። ኢትዮጵያ ውስጥ ካሉ ብሔረሰቦች ጋር አንድ ነን ብሎ የሚያምን ማህበረሰብ ነው። ነገር ግን አሁን ይሄንን ህዝብ በጎሳ ሊከፋፍሉ እኛ የመልጋ ጎሳ ስለሆንን ከዛ ጎሳ ስለሆንን የአቤላ ጎሳዎችን ለማስቀመጥ እንትን ተብሎ የተደረገ የእንትን ጎሳዎችን ለማስቀመጥ ሆን ተብሎ የተደረገ ነው። ስለዚህ እኛ ከወረድን ነገ ይበቀሏቸዋል እያሉ የነዚህ የነድሮ የነሩዋንዳ ደም ጠጪዎች መንፈስ፣ በቃ ይሄ ክፉ መንፈስ ነውር ነው። በዚህ ዘመን ነውር ነው። ደግሞ ሲዳማ ውስጥ እንደዚህ አይነት ነገር አይታወቅም። እኛም ሰምተን አናውቅም። በእንደዚህ አይነት ነገር ግጭት ሲዳማ ውስጥ ተነስቶ አይታወቅም። በጎሳ ነገርን ወደ ጎሳ የመውሰድ ነገርና ይሄ እጅግ አደጋ ነው። በቃ ሲዳማ ተጠንቅቆ ሊያየው የሚገባ። ሲዳማ ኒውስም ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቀረበው ሰነድ ላይና በርካታ የሀገሪቱ ሚዲያዎች ሽፋን የሰጡት የክልሉ ፕሬዝዳንት የአቶ ደስታ ሌዳሞን በአሜሪካ ሲያትል ግዛት የገዙትን የ300 ሚሊዮን ብር መኖሪያ ቤት የፌዴራል መንግስቱ አጣርቶ በአስቸኳይ እርምጃ እንዲወስድ ስንል ጥሪ እናስተላልፋለን።